ቡዳ 4 መተት አይነ ጥላ። ይሄ ደግሞ መተት አይነ ጥላ ነው። የህይወት እርምጃን የሚገታ ነው። የህይወት እርምጃ ህይወትን ትገፋለህ። ተመርቀህ መሄድ ስትጀምር አትችልም። ዲግሪ ይዘህ ዶክተር ሆነህ ወይም ዶክተር ሆነ ስራ እየሰራህ እያለ ብዙዎቹ ያከምካቸው አይድኑም። ኦፕራሲዮን ያደረካቸው አይድኑም። እርምጃህን ይገታል። አየህ፣ ገንዘብ ካገኘህ ገንዘቡ ይጠፋል፣ እርምጃህን ይገታል። እቅድህ ውስጥ ያለውን የውስጥ መሻትን እየተቆጣጠረ ነገ የምትሰራው ትልቅ ስራ ካለ ወይም ነገ እቁብ ጠጥተህ ገንዘብ የምታገኝ ከሆነ ለነገው ዛሬ ከደረሰህ ነገ መኪናው ይበላሻል ወይ ቤቱ ይፈርሳል ወይም ትታመምና ወይ ከቤተሰብ ይታመምና ገንዘቡን አወጣለሁ ያልከው ሁኔታ ነገ ታጣዋለህ። ወጪ እዛ ላይ ያዝብሃል። እርምጃህን ይገታል። ሌላው ክፉን ማሰብ ክፉንም ማለም እድልህ እንዲሆን ያደርጋል። ከዛ እንዲህ አይነት መቆርቆዝ ስትጀምር ክፋቶችን ትጋራለህ። ከብዙ ሰዎች ጋር መጫወት ስትጀምር አብዛኛዎቹ ክፉዎች ነገሮችን የሚያስተላልፉ ስለሆነ በሰዎች ሀሳብ ውስጥ ክፉ ይተላለፍና ከአንተ ልብ ጋር ስለሚያያዝ ያንን ክፉ ንግግርን ተቀብለው ማታ ስተኛ በመንፈሱ በአንተ ህይወት ውስጥ በቅሎ አድጎ ታገኘዋለህ። በተንኮልና በግፍ ስራም ደስ ይልሃል። ይሄ ምን ይባላል? መተት ቡዳ አይነ ጥላ ይባላል። መተት ቡዳ ነው። ሌሎች መትተውብህ ወደ ቡዳነት አንተ ውስጥ ተቀይሯል። ውስጥን የተቀየረው ተሸጋገረና በትእዛዝ ተሸጋግሮ ከላኪው ካስላኪው ሁለቱን ባህሪያቶች ይዞ ከነሱም ዘንድ ቡዳ ስለነበረ ከነሱም ዘንድ የተዋረሱት ክፉ መንፈስ ስለነበረ እዚህ ጋር ደግሞ መንፈሱን ለምነው እንደ አምላክ እንደ ገዢ እንደ ልዑል እንደ ብርቱ ባለስልጣን እከሌን ያዝልኝ ብለው ስለላኩት አንተ ውስጥ በመተት መልኩ ሲገባ ቡዳ አይነ ጥላ መተት ይሆናል። መተት ነው ግን ቡዳ አይነ ጥላ ይሆናል። የሚገርመው ያንተን ስራና ያንተን ህይወት ይበላል፣ ልጆችህንም ይበላል። ስታያቸው ይቀጭጫሉ፣ ይቆረቁዛሉ። ዕለት ዕለት ስታያቸው ይከሳሉ። አንዳንድ ጊዜም ውስጣቸው ይከሳል። ውጫዊ አካላቸው ጥሩ ሆኖ ውስጣዊ ህይወታቸው ይከሳል። ይህ እንዲህ አይነት ሰዎች መጸለይን በወግና በባህል የለመዱ እንጂ በውስጣዊ አምልኮት ውስጥ አይታዘዙም። ብሩህ እይታንም ይጋርድብሃል። ብሩህ እይታ፣ ሌላው ብሩህ እይታ ይደግ ተመንደግ ብለህ በመልካም አታስብም። ከዛም አልፎ በቃልህና በንግግርህም ውስጥ ትሰስታለህ። እግዚአብሔር ይስጥልኝ አትልም፣ ታንኪው ነው የምትለው። እግዚአብሔር ይስጥልኝ ካልክ ይሰጠዋል። መልካም ተመኘህ ማለት ነው። ክፉ መንፈስ እግዚአብሔር ይስጥልኝ አይልም። ይሄኛው ትውልድ ወይም የፈረንጁ ዓለም ትውልድ እግዚአብሔርን ስለተወ እግዚአብሔር ይስጥልኝ አይልም። ብሬክፋስት በልተሃል ትል የለም እንደ አንተ። ብሬክፋስት ማለት እኮ ጸሎት ጾምን መስበር ማለት እኮ በቋንቋ ውስጥ ክፉ መንፈስ አለማምዱሃል። ብሬክ ፋስት ጾምህን ሰበርክ፣ ጾምህን ሰብረህ ብላ፣ ቁርስህን ጾምህን ሰብረህ ብላ አሉ። እንደው ባለፈው እኮ እንደው ብዙ ኢትዮጵያውያን ደስ ብሏቸው ምንድን ነው የተደሰቱበት ብዬ እንደው ዜና ሳይ ሊትል ኢትዮጵያ የሚል ቦታ ተሰጠን ብለው ደስ ብሏቸዋል። እስቲ ቋንቋውን በደንብ አስቡት። ምንድን ነው? ሊትል እኮ ነው። ዘክሬት ኢትዮጵያ አይደለም እኮ ሊትል። ደስ አለን። ሊትል ይቺ ሊትል ትንሿ ኢትዮጵያ ውስጡን እዩት። ውስጡን ነው ማየት። ውስጥ ሊትሉ ነው ያት። ሊትል ትንሹ በሀሳብ ትንሹ ነገሩን እኮ በደንብ ስም ሲሰጡን ነገሩን፣ እኛም ተቀበል ነው አጸደቅነውና አጨበጨበን። በስመ አብ እግዚአብሔር ምሕረቱን ያብዛልን። ለምን ይሄ ተሰጠን ማለት አይደለም። ደግሞ እናንተ በጠማማ የምታስቡት ሁልጊዜ ተጣመን ኖርን። ያተረፍነው ጠማማ፣ ጊዜው ጠማማ፣ እንጀራችን ጠማማ፣ ገንዘባችን ጠማማ እንዳጣመምን ሁሉን ነገር እንደተቸን ሁሉን ነገር ተንታኞች እንደሆን አቤት አቤት ሁሉን ተንታኞች ሁሉን አብራሪዎች እንደሆን መንፈሳዊ በሆነ መልኩ አይደለም። በቃ ተንታኞች ነን።
እናንተ ተንታኞቹ እዚህ አንድ ነገር አስተው ሊትል ነው፣ ትንሽ ነው። ስታስብም ትንሽ፣ ስትኖርም ትንሽ፣ ስትሄድም ትንሽ፣ ስትሰራም ትንሽ ትንሽ ትንሽ፣ ስታድግም ትንሽ፣ ስልጣንህም ትንሽ፣ ማዕረግህም ትንሽ። ሊትል ኢትዮጵያ ሲሉ እኔ ግን ደነግጫለሁ። ነገሩ በቃላት ውስጥ የሚሰጡን ነገር እንደ ብሬክፋስት ነው። የጠዋቱን ቁርስህም ብሬክፋስት ነው ብላ ብለው አስለመዱህ። በጠዋት ትጨፈጭፈዋለህ። እስከ 60-70 ዓመትም እየኖርክ ሽማግሌው ሞርተሌላ ፋርማጆ ይዘህ ቁጭ አይቻችኋለሁ እኮ እዛ አሜሪካም አይቻችኋለሁ። ፌርማጆ ምናምን ምናምን በጾም እኮ ነው የምትቀረድዱት። ስትሞት መቃብር ወይ ስላሴ ይሆናል ወይ የአባቴ እናቴ ደብር አለ እዛ ቀበሩኝ ትላለህ። መጾምን ዋጋ እንዳለው ሳታምን ለስጋ ኖረህ ስጋ ሲቆስል ስጋ ሲደክም ትወረወራለህ። ሬሳው መጣው እየተባለ እዚህ ይጠብቀዋል። ሊትል እንዲህ ነው፣ በቃላት ውስጥ ይሰጥሃል እና ብሩህ እይታን ይጋርድሃል። ብሩህ እይታን ያጠፋብሃል። ብሩህ እይታን ከማስተዋል ጓዳ ውስጥ ከማስተዋል መዝገብ ውስጥ ያስወግድብሃል። አምስተኛው የእርግማን አይነ ጥላ ይሆናል። አምስተኛው የእርግማን አይነ ጥላ እግዚአብሔር ይልህ እየተባልክ በወንበሩ በስልጣኑ በማዕረጉ እግዚአብሔር ይልህ። አንደኛው የርዕዮተ ዓለም እርግማን አለ። የቀደሙትን የጠላንበት ያዋረድንበት ታሪካቸውን፣ እርምጃቸውን፣ ለሀገር ያደረጉትን አስተዋጽኦ ሁሉ በሙሉ ሽረን በትዕቢት፣ በኩራት፣ በእልህ፣ በንቀት፣ በቁጭት፣ በእብሪት እና በቂም በብቀላ የረገምነው እርግማን ይባላል። እሱ ያ እርግማን ምንድን ነው የሚለው? ኃጢአተኛን ሹምበት፣ ሰይጣን በቀኙ ይቁም የሚለው የመዝሙረ ዳዊት ጸሎት ትርጉሙንም ፍቺውንም ያሳየናል። እግዚአብሔር ማረን፣ አቤቱ ጌታ ሆይ ማረን። የእርግማን አይነ ጥላ ስትሰራ በወንበርህ ላይ ገንዘብ ትነጥቃለህ፣ ጉቦ ትቀበላለህ። ያ ሰው ምን ይላል? ገንዘቡን የሰጠህ ከኑሮዬ ቀንሼ ከልጆቼ ነጥቄ ካስቀመጥኩት ለነገ ሆነኛል ብዬ ካኖርኩት ለሱ ሰጠሁ። ምን ላርግ? ትንሽ ጥቂት ባገኝ ብዬ ሰጠሁት እያለ እግዚአብሔር ይልክ ይላል። እዚህ ጋር ይሰጥሃል። እዚህ ጋር አንተ ልሰጠው የፈለግከውን ነገር በዚህ ገንዘብ የምትለውጠው እርም የሆነ ነገር በልተህ ነው። በዚህ ሁኔታ ውስጥ የተወለዱ ልጆች ደግሞ የእርግማን ልጆች ናቸው። ምን ይሆናል በህይወታቸው ውስጥ? አይነ ጥላ። ጉቦ በልተህ ያሳደግከው ልጅ አይነ ጥላ አለው። እስካሁን ያሉት ከሀገራችን ያልተለዩት በትውልዳችን ላይ ትልልቅ መቅሰፍት የሆኑት ግማሹ በውቃቢ በዛር ቤት የተወለደ ዛር ቱቱ ተብሎ ውቃቢ የተፋበት ቃልቾች ያሟረቱለት እና በክፉ መንፈስ ለክፉ ጥፋት እድል እንዲሆነው በመናፍስት ተለክፎ ወደ ላይ ከፍ ያለ እንዲህ አይነት የውስጣዊ ህይወት ድንቁርና የተጫነው እነዚህ የመሳሰሉት ጉዳቶች በባህሪ ውስጥ ነግሰው ሲወጣ ሲገባ ለብዙዎች እግዚአብሔር ይባርክህ የሚባል አይደለም። የእርግማን አይነ ጥላ ያለበት ነው። የእርግማን አይነ ጥላ፣ አብዮታዊ አይነ ጥላ፣ የአመፃ አይነ ጥላ፣ የደም አይነ ጥላ፣ የእርግማን አይነ ጥላ ይባላል። መትተህ ሌላውን አስረህ አፍዘህ አደንግዘህ ኑሮውን ነቅለህ ደስ ይልሃል። የእርግማን አይነ ጥላ አለብህ። የአያት የቅድመ አያት ቋንጃ ሰብረው ቋንጃ በጥሰው ቋንጃ ሰብረው እያስነከሱ የኖሩበት የድሮው የእርግማን አይነ ጥላ፣ ጌቶች ሲሞቱ ባሪያም አብሮ የሚቀበርበት የእርግማን አይነ ጥላ፣ ባሪያው ሳይሞት ከነነፍሱ የሚቀበርበት የእርግማን አይነ ጥላ ነበረብን። ስር እየበጠሱ አራሽ ገበሬ እያነከሰ ገበሬ ያረጉት፣ እንዳይሄድ እንዳይሮጥ በመንፈስና በመተት ያሰሩት የእርግማን አይነ ጥላ። ዛሬ ብዙዎቹ የአረብ ሀገርና አብዛኞቹ በትልልቅነት በከፊል ዕድሜ የሚያሉ ሰራተኛ እንዳይወጣባቸው መተት እያስመተቱ ዕድሜ ልካቸውን አገልጋዮች የሚያደርጓቸው የአረብ ሀገርን ጨምሮ አለ። ይሄ እንዲህ አይነቱ የእርግማን አይነ ጥላ ልጆቹ ላይ የእርግማን አይነ ጥላ አለ።
ሀብቱ ገንዘቡ ቢኖርም ይነቀላል፣ ይፈርሳል። ቀየው አምባው ይጠፋል። ሳማ ዳዋ እና ፍርስራሽ የበዛበት ጊዜ ያመጣል። የተዋበው ያማረው መሬት ይናዳል፣ ይፈርሳል። ትልቁ መንገድ መሸጋገሪያው ድልድዩ ይወድማል። የእርግማን አይነ ጥላ የሄድንበት ሁሉ አይባረክም። ስለዚህ አምስተኛው የእርግማን አይነ ጥላ ነው። እንዲህ አይነቱ የእምነትን የታሪክን እና የመንፈሳዊ ሕይወት ጸጋና ሞገስን አይወድም። አሁን አንተ ትንሽ ነካ ነካ የሚያደርግህ ከዚህ ውስጥ እኔን ሲታይ ምን ይመስላል? ጨጎፌ ምን ይመስላል? ዝንጅብል ፊት ምን ይመስላል? ጉሬዛ ፊት ትለኛለህ። ድንገት ሚስት እይ ብትልህ ወይ ደግሞ ባል መንፈሳዊ ነገር ለምዶ ሚስቱን እይ ቢላት ሳየው ገና እኮ ይከብደኛል፣ እንደው እየው አይልም፣ ፊቴን ያዞረኛል፣ ፊቱ ደግሞ ምን ይመስላል ነው የምትለው። ብዙዎቹ እንዲህ ስትሉ አውቃችኋለሁ ትላላችሁ፣ በደንብ ትላላችሁ። ኧረ ይህንን ከማየትስ ሆረር ማየት ይሻላል የምትሉም አላችሁ እኮ። ከእኔ ሆረር ተሽሏችሁ ይህ የእርግማን አይነ ጥላ አለባችሁ። ምንድን ነው የሚያስጠላችሁ? ድንበር አልነካሁ፣ ወሰናችሁን አልገፋሁ፣ እንጀራ ከመሶብ አላነሳሁ፣ ከቤታችሁ አልደረስኩ። ኢትዮጵያዊ ሆኜ በመንፈሳዊ ሕይወት ውስጥ እውነትንና የእግዚአብሔር ኃይልና የአምልኮትን ጸጋ በጠላት በኩል የምታሸንፉበትን መንገድ ስለነገርኳችሁ አይደለም የምትጠሉኝ? ብራችሁን አልወሰድኩ፣ ገንዘባችሁን አልነጠቅኩ፣ ደጃችሁ አልደረሱ ወይም አልሰለብኳችሁም። ሰለባችሁ ብዬ ስናገር እንዴ ሰላቢያችሁን ስቆጣ ከሰላቢያችሁ መንፈስ ስታገር እናንተ ወይ እንዴት እንደሚያስጠላ ትላላችሁ። ሹክክ ያለ ባህሪ ይኖራችኋል። ለሐሜትም ለጥላቻም ክፉ ለመናገርም ቋንቋችሁ ቅርብ ነው። ሌላውን አትነኩም፣ ሌላውን አትነኩም። ርዕዮተ ዓለሙ ምናምኑን እሷ ታስገርፋለች፣ እሷ ታሳስራለች፣ እሷን አትነኩም። መንፈሳዊ ነገር ላይ ግን ነፃነት አላችሁ። ለመሳደብ፣ ለማቃለል፣ ለማዋረድ ጊዜ የጣለውን ዘመን የገፋውን ለማንቋሸሽ በጣም ትጥራላችሁ። እግዚአብሔር ያልጣለው አይወድቅም። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ አይነቱ ጸሎት አይወድም። ጸሎት ሲጀምሩ ያዛጋቸዋል፣ አይናቸውን በእንባ ይቋጥራል። ሁሉም አይነቶች ናቸው እንዲህ አይነቱ። በትክክል በመንፈሳዊ ልባቸው ያልተነካ ለእግዚአብሔር አምላክ ለወዳጅነት ወዳጃችን ሁን አምላካችን ፈጣሪያችን ብለው እውነተኛ ምስጋናን ለማያደርሱ እንዲህ አይነት ከክፉ ነገር ጋር ተነካክተው ዘራቸው ያደረጉ ጸሎት ያማቸዋል። ቤተ ክርስቲያንም ሲሄዱ ያማቸዋል። ቃለ እግዚአብሔርን አይሰሙ፣ ጆሮአቸው ተደፍኖ ነው የሚመለሱት። ጸበል 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 እያሉ ግን ይጋፋሉ። ይህንን ባህላዊ አካሄድ አድርገውታል። ጸበሉን እሽት እሽት ያደርጉና በቃ አለቀ ክርስትና ይሄ ነው ብለው መደምደሚያው ያ ነው። እቤታቸው ጸሎት የለም። እቤታቸው ነገር ነው ያለው፣ ጥላቻ ነው ያለው። እቤታቸው ቂም በቀል እና ቅናት ነው ያለው፣ ተንኮልና ሴራ ነው ያለው። ስለዚህ እንዲህ አይነቱ ሊወጣ የሚችለው በንስሐ ስርየትና በአምልኮት ውስጥ ወደ ፈጣሪ ስንጮህ ነው። እንዲህ አይነቱን ክፉ መንፈስ ከትከሻዬ፣ ከልቦናዬ፣ ከአእምሮዬ፣ ከህሊናዬ፣ ከውስጥ ነፍሴ ውጣ ብለን መጮህ ስንጀምር እግዚአብሔር ይነቅልልናል። እና ጸሎት፣ እምነት፣ አምልኮት የማይስማማቸው ናቸው። የወንጌል ትምህርት በጣም ይጠላሉ። የወንጌል ትምህርት በጣም ይጠላሉ። እዚህ መንፈሱ ሲጮህ እሱን ማየትን ብቻ የሚፈልጓሉ። ትምህርቱን ደግሞ የማይወዷሉ። ምክንያቱም ስር የሰደደ ከባህሪ ጋር ያለን ቁራኛ ለማወቅ ለመረዳት አይሹም። ሌላው ደግሞ ስድስተኛው የአይነ ጥላ አይነት ልክፍት ነው። የብዥታ ህይወትና ኑሮን የሚያስኖር ጠብ የሚያስወድድ ብዥ ያለው ኑሮ ብዥታ ኑሮ ታየዋለህ፣ ግን ብዥ ብሎህ ነው የምታየው። አለህ ግን የለህም። ገንዘብ አለህ ግን የለህም። ብዥ ይልብሃል። ያለህ ብዥታ ውስጥ ነው ያለው። ለምን ከአንተ ተለቅ ያለው መንፈስ ይሰልብሃል። ገንዘብህን ትረሳዋለህ፣ ያለህን ትረሳዋለህ፣ የደከምክበትን ትረሳዋለህ፣ ወንበርህን ትረሳዋለህ፣ መቀመጫህን ትረሳዋለህ።
ብዥታ ውስጥ ነው ያለው። የተቸገረ ችግሩን አትፈታም፣ ለችግሩ እንደውም ችግር ትሆናለህ። ይሄ ደግሞ ምንድነው? ልክፍት ነው። ወይ ስንወጣ ወይ ስንገባ አሊያም ደግሞ ከክፉ ሰዎች ጋር ያልነው ውሎ ያንን ልክፍቱን ያጠናክራል። ክፋታቸውና የውስጥ ክፉ የደመኝነት ባህሪያቸው ይለክፈናል። የውስጣቸው ጥላ በማንነታችን ላይ ክፉውን ጥላ ያጠናብናል። አንዳንድ ሰው ጥላው ክፉ ነው የሚሆነው። አንዳንድ ሴቶች ጥላቸው አደገኛ ነው የሚሆነው። ቅዠት ይልቅብሃል። የጥላቸው አይነት ነው። ብዙ ጊዜ ሚስቶች ከባላቸው፣ ባሎች ከሚስቶች የሚለያዩት የጥላው አይነት ነው። የጥላው አይነት ብዥታ ነው። ጥላ የራቀው ይሆንና ጥላ ቢስነቱ በአንተ ሕይወት ውስጥ ጋግርት ወይም ደግሞ ድንዛዜን የሚያበዛ ይሆናል። በመሆኑም ወልደው ከብደው ይፋታሉ። ያ የጥላው መዘዝ እየጨመረ ሲመጣ በስተ እርጅና ድረስ ላይ ሁሉ ክፋቱን የማይተው ይሆናል። ነገ ይተዋል ብለህ ስትጠብቅ የማይተው አይነት ፍጥረት ይሆናል እና ይሄ ደግሞ የልክፍት አይነት ጥላ ነው። አንዳንዱ አጉል ቦታ ላይ ተኝቶ ይለከፋል። አንዳንዱ ሲቅም ይለከፋል። አንዳንዱ ሲያጭስ ይለከፋል። አንዳንዱ ሌሊት ሲጓዝ አጉል ጊዜ ይለከፋል። አንዳንዱ ናይት ክለብ ላይ ይለከፋል። አንዳንዱ የራቁት ቦታና ስፍራ ላይ ይለከፋል። ከዛ በኋላ ህይወቱም ኑሮውም ገንዘቡም ይራቆታል፣ ባዶ ይሆናል። አንዳንዱ ቁማር ቦታ ሄዶ ይለከፋል። አንዳንዱ የርዕዮተ ዓለም ወንበር ላይ ሲቀመጥ ይለከፋል። አንዳንዱ ደመኛ ገዢዎች የገዙበት ወንበር ላይ ሲቀመጥ ባህሪው ይለወጣል፣ ይለከፋል። ይሄ ስድስተኛው የልክፍት አይነ ጥላ ነው። ሁሉም በባህሪያቸው ግን ግርዶሽ የማይለያቸው አይነቶች ናቸው። ስብዕናህን ይጋርዱታል። ታሪካዊ አቅጣጫህን ይጋርዱታል። ከአባቶች የተሰጠህን ሞገስና ጸጋ ወይም እንዳይሰጥህ ጥንቃቄ አድርገው ባዶህን ትወለዳለህ። ማለት ራቁት መወለድ ብቻ አይደለም። ራቁታችንን ከማህፀን ስንወጣ ከሰብአዊ ስብዕና ጋራ ቤተሰቦቻችን ከያዙት መንፈሳዊ ባህሪ ጋር ነው የምንወለደው እኮ። ስንወለድ ውልደታችን ላይ ያለው ህይወት ራሱ የተሟላ የውስጥ ስብዕናን ይዘን ሕፃን ስንሆን ሕፃንነታችን የመላእክት ሕፃን ይሆናል። ከመላእክት ጋር የሚጫወት የማያለቅስ፣ የማይበሳጭ፣ የማይናደድ፣ የማይኮራተም ፈገግታ ያለው ሕፃን ሆኖ ሲያድግ ስብዕናው ከዚህ ይጀምራል። የቤተሰብ መንፈስ ከዚሁ ጋር ይያያዛል። እግዚአብሔር ምሕረቱን ያብዛልን። እና እንዲህ አይነቶቹ የልክፍት መንፈስ ያላቸው ማጥላላት፣ አቃቂር ማውጣት፣ ማሽሟጠጥ የሚያዘወትሩ ይሆናሉ። አቃቂር ብቻ ማውጣት። ይህም መስቀል ሲይዝ እንዲህ አይነት መስቀል ያዘ፣ የቀንድ መስቀል ተሰርቶ ሲይዝ እንዲህ አይነት አይፈቀድም እኮ የቀንድ መስቀል እንደዚያ የእንጨት ነው መያዝ ያለበት፣ በእንጨት ነው የተሰቀለው። አቃቂር ብቻ ማውጣት። ቆብ ስታርግ እንዴት እንዲህ አይነት ቆብ ያደርጋል? መነጽርም ስታረግ የምታነበብ እንዲህ መነጽር አርጎ አየት መነጽር አርጎ አቃቂር ታወጣለህ። ብቻ አቃቂር ነው ስራ። ይሄ በዚህ በቡድንና በማህበር የተሰባሰቡት አብዛኞቹ ከዚህ የአብዮቱ ውድቀት በኋላ በዚህ በውትድርና ተቋም መልስ ተሰባስበው በአብዛኛው የወንጌል ተማሪ ሆነው አብዛኛው አቃቂር በሚያወጡ አስተማሪዎች የተማረ ስለሆነ የተለከፈ ነው። ወንጌልን በሚመስል ክርስትናን በሚመስል የተለከፈ ወገኛ፣ ወግ ብቻ ወግን ይጠላሃል። መጽሐፍ ቅዱስ ጥሉ ይላል። ቤተ ክርስቲያን ጥላቻን ታስተምራላችሁ፣ እናንተ ጥላቻን ታስተምራላችሁ። እኔ የሰበሰቡትን ሕዝብ እኮ ትበትናላችሁ። እኔ ያስተማርኩትን ሕዝብ የተማራችሁት ልክ አይደለም ብላችሁ ሐሰት ትጨምሩበታላችሁ። ያስተማርኩት ቤተ ክርስቲያን፣ እናንተም የምታስተምሩት ቤተ ክርስቲያን። እሺ ታዲያ ምንድን ነው? አቃቂር ታወጣላችሁ፣ ትችት ታበዛላችሁ። እንድትተቹ ነው እንደ የተፈጠራችሁት? እንድትተቹ ነው እንደ የተማራችሁት? የትምህርት ተቋማችሁ የተመረቃችሁበትና የተጠራራችሁበት ሐሳብ ነፍስን ለማዳን ነው ወይስ ነፍስን ለመጣል ነው? አቃቂር እንዲህ አይነት ነው። ማሽሟጠጥ የሚያዘወትሩ አይነት ሰዎች በእውቀት ውስጥ በእውቀት የተለከፉ
ራሱ የተለከፈ እውቀት ይይዛሉ። የተለከፈ እውቀት። እንዲህ አይነቱ አይነ ጥላ መንፈሳዊ ጋግርት ነው፣ ወይም መንፈሳዊ ድንዛዜን በባህሪ ውስጥ ይዞ በገለልተኝነት ሌላውን እያገለለ ራሱን እያመጻደቀ ሌላውን ኃጢአተኛ እያደረገ ራሱን እየኮፈሰ በትልቅነት እና በአዋቂነት ክልል ውስጥ የሚያገል የጠላትነት መንፈስ ነው እና አሽሟጣጭ ይበዛል። አቃቂር ማውጣት ነው። በዚች አቃቂር ታወጣላችሁ። እንዲህ እያደረገ እየለበሰ በምግብ ጋብዛችሁ ደግሞ አቃቂርም ታወጣላችሁ። ጋብዛችሁም እኮ ነው። እንዴት ነው የሚበላው? እንዴት ነው የሚጠጣው? ጋብዘውኝ አቃቂር ሲያወጡ ሰማችኋለሁ። ስለዚህ አልበላም፣ ከእናንተ ጋር አልበላም። እንጀራችሁ ክፉ ነው። የፍቅር ይመስልና ክፉ ነው። እና እንዲህ አይነቶቹ የልክፍት አይነ ጥላ አለባቸው። ሰባተኛ የሟርት አይነ ጥላ። ይሄ የሟርት አይነ ጥላ ነው። ለምሳሌ በርዕዮተ ዓለም አንጻር ስንወስደው ይህ የሟርት አይነ ጥላ የኮሙኒዝም ሀሳብ ቀደንና ኮሙኒስት ማኒፌስቶ ብለን አንድ የሆነ ዘርን አግለን በሌላው ላይ የጠላትነት ዘመቻ ቀምረን ለትውልድ አስታጠቀን። ይሄ የሟርት አይነ ጥላ ነው። የሟርት አይነ ርዕዮተ ዓለማዊ የሟርት አይነ ጥላ ህዝቡን ኮሚኒስት እናደርገዋለን፣ ከሶሻሊስት ወደ ኮሚኒስት ህብረተሰብ እናድጋለን ብለን እኮ ማርክስን፣ ኤንግልስን፣ ሌኒንን የኢትዮጵያ ጠቅላላ መመሪያ ነው ብለን እኮ ረጅም ዘመን የተጓዝንንን ይሄ ሟርተኝነትን አስፋፍተን ይሄ ሟርት ሆነ። ኮሚኒዝም ሟርት ሆነ፣ ሶሻሊዝም ሟርት ሆነ፣ ሁሉም ሟርት ሆነ። ስለዚህ የሟርት አይነ ጥላ ሐሰትን እውነት ነው ብለን በትውልድ ውስጥ አስጨብጠን መውጫ መግቢያው በኋላ ለራሳችንም ፍዳ ይሆናል። በዘር ውስጥ የከለልነው ትውልድ አሁን ችግርም ሲመጣ፣ በሽታም ሲመጣ፣ ረሃብም ሲመጣ፣ ጦርነትም ሲመጣ ይሄው እኮ መከራ ሆነ። ማንን ማን ይርዳ? ማንን ማን ያግዝ? መርዳት እንኳ ስንችል እኮ መርዳት አልቻልንም። ማገዝ እንኳ ስንችል እንኳ አልቻልንም። እገዛውንም አታምኑትም፣ ብትታገዙም ደግሞ መታገዙን እንደ መታገዝ አትቆጥሩትም። ስለዚህ ምንድን ነው የጋራ እልቂት፣ የጋራ ሞት፣ የጋራ ችጋር፣ የጋራ መውደቅ፣ የጋራ አበሳ፣ የጋራ ደዌ ሆኖ በአንድ ጊዜ ሁሉም እኩል ማከክ፣ ሁሉም በአንድ መሞት። አቤት! ይሄን ነው የምንፈልገው? ይሄ ሟርት ነው። አሟረትን በርዕዮተ ዓለም አሟረትን፣ በግለሰብ ክፉ ጭካኔ አሟረትን፣ በቂም ብቀላ አሟረትን፣ ታሪክን በመጥላት አሟረትን፣ የቀደሙ አባቶቻችንን መንፈስ በመናቅ አሟረትን። ኦ ታዲያ እሺ ሐሰት እውነት ነው ብለን ሄድን። ሐሰቱ እኛኑ መልሶ ነካ። ሐሰቱ ለኛው መከራ ሆነ። ባመጣነው ሐሰት ራሳችን አለቅንበት፣ ራሳችን ሞትንበት፣ ራሳችን ተቀበርንበት፣ ራሳችን ተዋረድንበት፣ ራሳችን ተሰቃየንበት። ምርጫችን ነው የሟርተኛ አይነ ጥላ። ይሄ ነው የምንመራበት ርዕዮተ ዓለም ብለን አንዱን አንዱ በመጥላት አንዱን አንዱ በመናቅ እግዚአብሔር ያልፈቀደውን ከእምነት ያልተገኘውን በታሪክ ውስጥ ያልኖረውን እንዲሮር ለማድረግ የሄድንበት መንገድ በሕይወት ቆመን ሲኦልን አየነው። ሐሰትን እውነት ማድረግ፣ በቅራኔና በጥላቻ የሚኖር ትውልድ ማፍራት፣ በተንኮልና በሴራ አርቆ ማየት ለመቶ ዓመት ከ120 ዓመት በፊት የተሰጠንን የጎሳና የዘር ጥላቻ ዛሬ ተከበር ነው። ሮማውያን በራምበራስ፣ ቀኛዝማች፣ ፊታውራሪ እያሉ የሾሟቸው ልጆች በታሪክ ብቀላ ውስጥ አድገው ለጥላቻ ሟርት መንገድ ገላጭ ሆነው ዛሬ ሁላችንም ተለያይተን እንነካከሳለን። አቤት 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 አቤት!
በተንኮልና በሴራ አርቆ ማየት። አርቀን የምናየው ተስፋን አይደለም። አርቀን የምናየው የተስፋይቱን ሀገር አይደለም። አርቀን የምናየው የቅድስናን ሀገር አይደለም። አርቀን የምናየው እንዴት እንደምንጥል፣ እንዴት እንደምናፈርስ፣ እንዴት እንደምናድህይ፣ እንዴት እንደምናሰቃይ፣ እንዴት እንደምንገርፍ ነው። ይሄንን በረጅም መንገድ ስለሄደን ጉዳታችን ከፍ አለ። መልስ በሌለው ጥያቄ እድሜን መጨረስ። መልስ በሌለው ጥያቄ ጥያቄ አነሳናልና መልስ በሌለው ጥያቄ ተሰቃየን። እውነትን የሚፈራና ጥያቄን እየፈጠረ በሐሰት የሚሸፈን ትውልድ አበቀልን። ስምንተኛውና የመጨረሻው የቅርጸ ለውጥ የመንፈስ አይነ ጥላ። ቅርጸ ለውጥ ማለት ወደ እንስሳት እየተቀየሩ ለምሳሌ ወደ ጅብ፣ ወደ ጊንጥ፣ ወደ እባብ፣ ወደ ጥንዚዛ፣ ወደ ወፍ፣ ወደ አሞራ የሚቀየሩ የሰው አይነቶች ነበሩ። አሁን በዓለማችን ትልልቅ የሆኑ መንግስታዊ ሰላዮች ትልልቆቹ ከ400 ሜትር በፊት ራሳቸው በመንፈስ ተቀይረው ማንኛውንም ዶክሜንት ማንኛውንም ስራ መስራት ይችላሉ። እንዲህ አይነቶቹ በሚሊዮን ዶላር ገንዘብ የሚከፈላቸው ናቸው። በዚህ አይነት የመናፍስት መለወጥ የመቀየር ባህሪ ያላቸው ናቸው። በዚህ አይነት ጥላ ውስጥ ትውልዳቸውን ሲመሰርቱ ወይም ጋብቻቸውን መስርተው ትውልድ ሲወልዱ በከፍተኛ ሁኔታ ለጥፋት የተዘጋጀ እጅግ በጣም ማጥፋትን የሚወድ እንደ ኔሮ ይሆናል። ኔሮ ክርስቲያኖችን እያስገደለ የጨፈጨፈ ከተማን አቃጥሎ ክርስቲያኖች አቃጠበሉ ብሎ ክርስቲያኖችን ያቃጠለ ጳውሎስና ጴጥሮስን የገረፈ አሰቃየ የገደለ ኔሮ ነው። አያችሁ፣ ኔሮ እናቱን የገደለ አማካሪዎችን ያጠፋ ኔሮ፣ በሮም የነበረው ኔሮ። የዛ ትውልድ ዛሬ እምነተ ቢስ ሆኖ መከራንና ፍጅትን ቢያመጣ እንደ ፋሺዝም የመሰለ እንደ ናዚዝም የመሰለ በዓለማችን ላይ ብቅ ቢል የሚያስገርም አይደለም። የዛ የደም መሰረት አብሮ የመጣ ነው። ምንድነው ባህሪው? የቅርጸ ለውጦች የመንፈስ አይነት ነው። ቅርጸ ለውጦች ወደ አራዊትነት እየተለወጠ አሁን ወደ ጅብነት የሚለወጡ በሀገራችን ብዙዎች አሉ። እኔም አንድ ጊዜ በእርግጠኝነት ገጥሞኝ ወደ ጅብነት እየለወጥኳት እኖራለሁ። 7 ዓመት ከቆረበች በኋላ ነው የተለያት አንድ እህታችን። አንድ ወንድማችንም 14 ዓመት እየጸለየ ከቆረበ በኋላ ነው የተለየው። ምክንያቱም ወደ ጅብነት የሚለወጡ ቤተሰቦች ትውልድ ነበረ። እንዲህ አይነት ምስጢራዊ ነገሮች ውስጥ ነው የመንፈሳዊ ሕይወት መግባት ያለበት። ወንጌላችን እንዲህ አይነት ትውልዶች ነው ማንጻት ያለበት። ክርስቶስ ነፃ ሊያወጣን ወደ ዓለም መጣ ያለው ቃል እኮ እውነት ነው። ይህ የቅርጸ ለውጥ የመንፈሶች አይነ ጥላ አይነት የሆነው ቀደም ሲል በእንዲህ አይነት የመለወጥ ባህሪያት ውስጥ የኖሩ ሰዎች የተወለደው ትውልድ እውነት አይስማማው። ምክንያቱም እንዲህ አይነቱ መንፈስ ከነፍስ ጋር ተዋህዶ የሚኖር ነው፣ በደም ውስጥ የሚኖር ነው፣ በአጥንት ውስጥ የሚኖር ነው፣ በስጋ ውስጥ የሚኖር ነው። የባህሪው ገጽታ ደግሞ ሰውን በማሰቃየት የሚደሰት ነው። ደም በማፍሰስ ይረካል። ግፍ በመስራት ይኮራል። ነፍስ በማጥፋት በመግደልና ሰውን በማጎሳቆል ይቦርቃል። በሁሉም ሁኔታዎች ውስጥ ማስመሰልን መርህ የማድረግ ባህሪያቶች አሉት። ያስመስላል ሁሉ ጊዜ። ይሄ ምንድነው? ነፍስን ተቆራኝቷል። ነፍስን መቆራኘት ማለት ከነፍሱ ጋር ነፍስ ሆኗል። አካላዊ ገጽታው ነፍስ ከሆነው ቤተሰቡ የመጣ ስለሆነ ዘሩ ነው። ለዚህ ነው ዛር የሚለው ዘር የመሆኑን ገጽታ ነው። አራቱንም ባህሪያቶች ይይዛል። ነፍስህን፣ ደምህን፣ አጥንትህን፣ ስጋህን ይቆጣጠራል። ቶሎ የማይሄደው እንዲህ አይነት ባህሪ ነው። ጠበል እየተጠመቁ እዛው የሚጣሉ አሉ። ጠበል እየተጠመቁ እዛው ቡዳ ሆነው የሚበሉ አሉ። ጠበል እየተጠመቁ እዛው የሚሰርቁ አሉ። ጠበል እየተጠመቁ እዛው የሚያሙ አሉ። ምክንያቱም ከነፍሳቸው ጋር የተያያዘ ስለሆነ ውስዋስ ይሆናል። የህይወት ውስዋስ